አንዳንድ ጉዞዎች የሚለኩት በዓመታት ነው። አንዳንዶቹ ደግሞ በሚተዉት የማይረሳ አሻራ። ዩኒቨርሲቲዎችም እንዲሁ ናቸው። እድገታቸው በህንፃዎች ብዛት ብቻ አይለካም። በሚያፈሩት ዕውቀት፣ በሚያከናውኑት ምርምር፣ በሚያገለግሉት ማህበረሰብና ለቀጣዩ ትውልድ በሚያስቀምጡት ጠንካራ መሰረት እንጂ። የኛ ሚሽን ትሬኒንግ ነው፣ ኤጁኬሽን ነው፣ ሪሰርች ነው፣ ኢኖቬሽን ነው። ከነዚህ የሚወጡት ላይ 90-80% ኢፈርታችንን እሱን ኮመርሻላይዝ ማድረግ ነው። በኢትዮጵያ ከፍተኛ ትምህርት ተቋማት ታሪክ ውስጥ የራሱን የተለየ ታሪክ የጻፈው ጅማ ዩኒቨርሲቲ ላለፉት 7 ዓመታት ለውጥን ከቀጣይነት፣ ባህልን ከፈጠራ፣ ተቋማዊ እሴቶችንም ከዘመናዊ አሰራር ጋር በማጣጣም ወደ አዲስ ስኬት ተሸጋግሯል። ይህ የአንድ ሰው ጉዞ ብቻ አይደለም፣ በጋራ የተሰራ በታሪክ የተመዘገበና ለነገው ትውልድ የሚተላለፍ የጋራ ድል ነው። ባለፉት 7 ዓመታት ብዙ የለውጥ ስራዎችን ስንሰራ ቆይተናል። አሁን በቅርቡ የመጣው ራዝገስ ከመታወጁ በፊት ጅማ ዩኒቨርሲቲ እንደ ሀገር በሀገር አቀፍ ደረጃ በኢትዮጵያ ደረጃ ምን ያህል ገጽታ እንደሚያስፈልግ ሊኖር እንደሚገባ በአፍሪካ ደረጃ ምን ያህል ሚና ሊጫወት እንደሚችል ልዩ ትኩረት አድርገን ስንሰራ ቆይተናል። እንደ አውሮፓውያን አቆጣጠር በ2019 ዶክተር ጀማል አባፊቃ የጅማ ዩኒቨርሲቲን የመምራት ታላቅ ኃላፊነት ተረከቡ። ይህ አጋጣሚ የግል ስኬት ብቻ ሳይሆን ግዙፍ ታሪክ ላለው ተቋም አመራር የመስጠት የከበደ አደራ ነበር። በቀጣዮቹ 7 ዓመታትም ይህ አደራ በራዕይ በትጋትና በተከታታይ ጥረት የተደገፈ የአመራር ጉዞ ሆኖ ቀጠለ። በተለይ ባለፉት 7 ዓመታት ዩኒቨርሲቲውን ትምህርት ጥራት ከማስጠበቅ እና ከማስፋፋት አንካያ የምርምር ስራዎቻችንን ድንበር ተሻጋሪ ከማስራት አኳያ ትምህርት ፕሮግራሞቻችንን በሀገር አቀፍ ብቻ ሳይሆን ከሀገሪም ወጣ ብለን የተለያዩ ጎረቤት ሀገሮች ላይ ካምፓሶች የማክፈት ስራዎችን ስንሰራ የነበርንበት ሲሆን በተለይም ከሀገር ደረጃ ሳይሆን በአፍሪካ ደረጃም በመማር ማስተማሩ በምርምሩ በተለይ በአይሲቲ ዲጂታል ስራዎቻችን እንድንታወቅ ተደርገናል ማለት ነው። የስራ በአፍሪካ ደረጃም ጥሩ ከሚታወቁት ዓመታዊ ሪፖርት ላይ ጅማ ዩኒቨርሲቲ ከአዲስ አበባ ቀጥሎ ስሙ እንዲታወቅ የተደረገበት ሁኔታዎች ነበሩ። ባለፉት ዓመታት ዩኒቨርሲቲው ከሚታወቅበት የህብረተሰብ ተኮር ትምህርት ፍልስፍና ጎን ለጎን የመማር ማስተማር ሂደቱን ከዲጂታል ቴክኖሎጂና ከዓለም አቀፍ ተሞክሮዎች ጋር ለማጣጣም ሰፊ ጥረት ተደርጓል። በእሳቸው አመራር እና በምክትል ፕሬዝዳንቶቹ አመራር የጅማ ቴክኖሎጂ ኢንስቲትዩት የመጀመሪያውን የዓለም አቀፍ እውቅና እንዲያገኝ ኢንተርናሽናል አክሬዲቴሽን እንዲያገኝ ትልቅ ስራ እና ውሳኔ የተወሰነበት ጊዜ ነው። በዛ መሰረት በዓለማችን ላይ ትልቁ ታዋቂ የሆነው አቤት አክሬዲቴሽን ድርጅት ከአሜሪካን ሀገር ከሱ ጋር የሱን አሰራር የሱን ክራይቴሪያ የሚያሟላ እውቀት እንድናገኝ ኮንሰልታንት በመቅጠር ከቴክሳስ ዩኒቨርሲቲ ጋር ኮንሰልታንት በመቅጠር እና ከዛም አክሬዲቴሽን ኤጀንሲው ጋር በግንኙነት በማድረግ እንድንዘጋጅ ትልቅ ውሳኔ ወስደው የሰሩበት እና ዓለም አቀፋዊ አሰራርን የተከተለ እንዲሆን ለማድረግ በተደረገው ጥረት ውስጥ ትልቅ ሚና ተጫውተዋል። በኢንጂነሪንግ በጤናና በኮምፒውቲንግ ዘርፍ 10 ያህል ፕሮግራሞቻችንን በዓለም አቀፍ ደረጃ አክሬዲት የማድረግ ስራዎች በመጠናቀቅ ወደ መገባደዱ ላይ ይገኛሉ። የምርምርና የፈጠራ ስርዓቱን በማጠናከር ዕውቀትን ወደ ተግባራዊ መፍትሄ ለመቀየር በርካታ ስራዎች ተከናውነዋል። የዩኒቨርሲቲው የፈጠራ ማዕከል ኢኖቬሽን ኢንኩቤሽን ሴንተር
የተማሪዎችን አዳዲስ ሐሳቦች ወደ ሥራ ከመቀየሩም በላይ በዓለም አቀፍ መድረኮች እንዲቀርብ አስችሏል። በባዮቻር መሠረት የተዘጋጀው የተፈጥሮ ማዳበሪያና ከካርበን ክሬዲት ጋር የተያያዙ የምርምር ሥራዎች በአፍሪካ የአየር ንብረት ጉባኤ ላይ ዓለም አቀፍ ዕውቅና ማግኘታቸው የዚህ ጥረት ማሳያ ነው። ሁለተኛው እና ትልቁ ቦልድ ስቴፕ የወሰዱት ይሄ አቪዬሽን ሳይንስ ኤንድ ኤሮስፔስ ኢንጂነሪንግ አካዳሚ ነው። ይሄ እንግዲህ ይሄን ሲጀምር ሰዎች አንዳንድ እንደ እብደትም ያዩ ሰዎች አሉ። ይሄ አካዳሚ እንግዲህ 4 ፕሮግራሞች ይኖሩታል። እነዛም 4 ፕሮግራሞች አንዱ ለምሳሌ ካሪየር ፓይለት ትሬኒንግ ነው፣ ፓይለት ማሰልጠን ነው። ሁለተኛ አቪዬሽን ማኔጅመንት ነው። ሶስተኛ ደግሞ ኤርክራፍት ሜንቴናንስ ኢንጂነሪንግ ነው። እነዚህ ግራውንድ ቴክኒሻኖችን የምናመርትበት ነው እና አራተኛውና የመጨረሻው ኤሮስፔስ ኢንጂነሪንግ ነው። ሶስቱ ፕሮግራሞች ገና ሁኔታዎች የተሟላላቸው ነው። አንዱ ፕሮግራሙ ግን ተጀምሯል። ኤሮስፔስ ኢንጂነሪንግ የምንለው ይሄ የሲቪል አቪዬሽን እንትን ላይሰንሲንግ ስለማይፈልግ እሱን ጀምረን ሶስተኛ መጨረሻው ልጆቻችን ዶክተር ጀማል ለሳይንስ በጣም ቅርብ የሆነ መሪ ነው። በአንድ ወቅት ኢኖቬሽን ግራንት ተብሎ ፈጠራን ለማበረታታት የወጣ በኮቪድ ጊዜ ምንድነው የሚሆነው? አይ ኖ የኢኖቬሽን ግራንት ሊኖር ይገባል። ከሳኒታይዘር እንትን ማለት ዲስፓች የሚያደርግ ዲስፐንሰርን ከመስራት ሌላም ነገር የምንመራመርበት የዛን ጊዜ ይህን ኢኖቬሽን ግራንት ራሱ ብሎ ፕሮፖዝ ያደረገው እሱ ነው። አሪሜምበር ይሄ ማለት በምርምር በማስተማር በፈጠራ ላይ ያለውን ትልቅ አሻራ ያስቀመጠውን ትልቅ አሻራ ነው የምገነዘበው። ዶክተር ጀማል እኔ በሳቸው አመራር የአራትዮሽ ስምምነት ከኢትዮጵያ አየር ኃይል ኢትዮጵያ አየር መንገድ ከዲፌንስ ዩኒቨርሲቲ ጋር እና ጅማ ዩኒቨርሲቲ ሆነው ይሄን ነገር ለማሳካት የአራትዮሽ ስምምነት አድርገን ወደ ስራ የገባ ነው። ይህንንም በጅማ ዩኒቨርሲቲ በኩል ያለውንም ሌሎችን በማስተባበር መርተዋል። የሰው ኃይል ልማትም የዚህ ጉዞ ሌላው አምድ ነበር። የዶክትሬትና የማስተርስ መርሃ ግብሮች ተስፋፍተዋል። በርካታ መምህራንም ወደ ፕሮፌሰርነትና አሶሲየት ፕሮፌሰርነት አድጓል። የጅማ ዩኒቨርሲቲ ተመራማሪዎች የሰሯቸው ጥናቶች እንደ ዘላንሴትና ሳይንስ ባሉ ታዋቂ ዓለም አቀፍ መጽሔቶች ላይ ታትመው ወጥተዋል። በተጨማሪም ትምህርትን ለዜጎች ተደራሽ ለማድረግ በቴክኖሎጂ የተደገፉ አማራጮች ስራ ላይ ውለዋል። አንድ ትሮፒካል እና ተላላፊ በሽታዎች ምርምር ማዕከል የሚባለው ሰኮሩ ያለው፣ ሁለት የኢንተርናሽናል ሴንተር ኦፍ ኤክሰለንስ ፎር ማላሪያ ሪሰርች የሚባለው ተቋም አርጆ ደደሳ ያለው፣ ሶስት ከአመት ወዲህ የከፈትናቸው በጤና ላይ የከፈትናቸው ወይም ደግሞ የስታብሊሽ ያደረግናቸው ያቋቋምናቸው ቤተ ሙከራዎች ለምሳሌ ጄኖሚክስ የሚባለው ቤተ ሙከራ ሃይ ሌቭል ምርምር የሚካሄድበት ቤተ ሙከራ ነው። ሁለተኛው ማይክሮባዮም የሚባል፣ ሶስተኛው አርቦቫይራል ዲዚዝ ሪሰርች። እነኚህ እዚህ ግቢ ውስጥ ያሉ በቅርብ ቀን የተከፈቱ በጤና ላይ ከፍተኛ ምርምር ማድረግ የሚቻልበት ልክ እንደ አንዳንድ በሽታዎች ኢመርጅ የሚያደርጉ በሽታዎች እንደ ኮቪድ-19 እንደ ማርበርግ ሌሎችም ከመጡ በቀላሉ ምርምሩን የምንሰራበት አስቻይ ቤተ ሙከራ ተገንብቷል ማለት ነው። የተገነባው ዘመናዊ የዳታ ማዕከል ወይም ዳታ ሴንተር የዩኒቨርሲቲውን አገልግሎት ቀልጣፋ፣ ግልጽና ውጤታማ ለማድረግ የተጣለ ትልቅ መሰረት ነው። ከዚሁ ጎን ለጎን ከ10 በላይ የመጀመሪያ ዲግሪ ፕሮግራሞች ዓለም አቀፍ የጥራት ዕውቅና ማግኘታቸው ተመራቂዎች በዓለም አቀፍ ደረጃ ተወዳዳሪ እንዲሆኑ መንገድ ከፍቷል። ስለ ራስ ገዝ ዩኒቨርሲቲ አዋጅ ወጥቶ ዝግጅት በምናደርግበት ጊዜ በቢሮ ብቻም ሳይሆን ማታም አብሬ ነው የምንሰራው። በእንቅልፍ ሰዓትም ኦንላይን አብሬ ነው የምንሰራው። እነዚህ ወጥቶ ለዛሬ ባለፈው ለራስ ገዝ ግምገማ የመጡ ቡድኖችም አድንቆት
ጥሩ ውጤት ያገኘንበት አንዱ የሱ ስራ ነው። ራስ ገዝ የምርምር ተቋም ለመሆን በምናደርገው ጥረት ውስጥ ካከናወናቸው ተግባራት ውስጥ አብይ የሆነው ደግሞ የአካዳሚክ ሪፎርም ስራዎች ዋነኛዎቹ ሲሆኑ በዚህ ረገድ የቅድመና የድህረ ምረቃ ፕሮግራሞች የካሪኩለም ክለሳ ፕሮግራሞቻችንን በሀገር አቀፍና በዓለም አቀፍ ደረጃ እውቅና እንዲያገኙ አክሬዲት የማድረግ ስራዎችና የተገኙ ውጤቶች ተጠቃሽ ናቸው። ጅማ ዩኒቨርሲቲ ወደ ራስ ገዝነት ለመሸጋገር አስፈላጊ የሆኑ የአካዳሚክ የፋይናንስና የአስተዳደር ዝግጅቶችን አጠናቋል። ይህም በራስ ኃላፊነት የሚወሰንና በተጠያቂነት የሚመራ ተቋም ለማድረግ የተጣለ ጠንካራ መሰረት ነው። ለማሸነፍና ለመሸለም የበቃችሁትና የበቃነውን ሁሉ እንኳን ደስ ያላችሁ፣ እንኳን ደስ ያለን ማለት ፈልጋለሁ። ስሜ ደራርቱ ራያ እባላለሁ። ሚስትም ነኝ፣ ስታፍም ነኝ ማለት ነው የጅማ ዩኒቨርሲቲ። ዶክተር ጀማል ያው በቤቱ ጄ ተብሎ ነው የሚታወቀው፣ በልጆቹም ዘንድ በእኔም ዘንድ ማለት ነው። ከስሙ ራሱ ስንነሳ ጥሩ ፍቅር የሚሰጥ ባልና አባት ነው ብዬ ነው የሚገልጸው። ያለውን ጊዜ አብቃቅቶ ከልጆቹ ጋር ከሚስቱ ጋር ለማሳለፍ ይሞክራል። ያው እንደሚታወቀው ቦታው ብዙ ጫና የበዛበት ስራዎች የበዙበት ቦታ ስለሆነ ፊልዶች ይበዛሉ፣ አዳዲስ ነገሮች ይመጣሉ፣ ብዙ ሎዶች አሉ። እሱን ተቋቁሞ ለእኛ ደግሞ የተወሰነ ሰዓት ሰጥቶን ያሳልፋል። የአንድ አመራር ስኬት የሚለካው በቆይታው ርዝመት ሳይሆን በተከለው መልካም ስራና በተወው ዘላቂ አሻራ ነው። ይህ ፍሬያማ ጉዞ የአንድ ሰው ጥረት ብቻ ሳይሆን የአመራሩ፣ የመምህራኑ፣ የተመራማሪዎቹ፣ የሰራተኞቹና የተማሪዎቹ የጋራ ድል ነው። እያንዳንዱ አመራር አሻራውን አስቀምጦ ሲያልፍ፣ ቀጣዩ ደግሞ በዚያ መሰረት ላይ አዲስ ምዕራፍ ይገነባል። በጣም ነው ለስራው ቦታ የሚሰጠው። ከሁሉም በላይ አስተማሪም በነበረ ጊዜ በጣም ለተማሪዎች የሚቆረቆር በደንብ ራሱን ሰጥቶ የሚያስተምር ተዘጋጅቶ እያንዳንዷን ክላስ ተዘጋጅቶ የሚሄድ ጥሩ አስተማሪ ነበረ። ሄርት ኮንቬንሽን ጊዜ ኢኖቬሽን ስራዎች በግቢ ተሰርተው የሆነ ፕሮግራም ነበረ፣ እዛ ላይ ያቀርባሉ። እያንዳንዷን ስቴፕ ይነግረኛል በስልክ ማለት ነው። እኔ ደግሞ በዛ አጋጣሚ ለሆነ ጉዳይ የሆነ ሰው ታሞብን አዲስ አበባ ሄጄ ነበረ እና ቁጭ ብለን ያ ታማሚው ጋር እያለን ነው በቃ አንደኛ ወጣን እኮ ተሸለምን እኮ ብሎ ወዲያው ደወለልን። እንዲሁ እየተከታተልኩት ነበረ እያንዳንዷን ስቴፕ ተነስቼ ስጮህ በጣም ነው የተደናገጡት። ምንድነው እንዲህ ዩኒቨርሲቲያችን አንደኛ ወጣ ስል እንዴ ጀማል ነው እንዴ አንደኛ የወጣው? ዩኒቨርሲቲው ነው አንደኛ የወጣው። አንቺ እንደዚህ የሚያዘልል እንዴ ዩኒቨርሲቲውን እኮ የሚመራው ጀማል። እሱ የእሱ አመራር ጥሩ ባይሆን እንደዚህ ዩኒቨርሲቲው አይሸለምም ብዬ የገለጽኩበት አጋጣሚ ነበረ። ሀገር መምራት ነው ጅማ ዩኒቨርሲቲ መምራት እና ከዚህ አንጻር ምንም አንድ ችግር ሳይፈጠር ከልማትና ከእድገት በስተቀር የጸጥታ ችግር ሳይፈጠር ብዙ ይሄ ቅጥር ሳይከፈል ይህን ሁሉ መጥቶ እስከ ትናንትና ሲመጣ እኔ እንደ አንድ አማካሪም በጣም ኩራት የሚሰማኝ ነው እና ጥሩ ስራ የተሰራበትና ጥሩ ጅምር ብቻ ሳይሆን ለወደፊት ተቋሙን ለሚመጡትም ጥሩ እገዛ የሚሆን ስራዎች ተሰርተዋል እያምናለሁ። እኔ ኮሚትመንቱም ይገርመኛል። በሸርድ ቪዥን የሚያምን ነው። ቀላል ነው። ኦፕን ነው። እኔ ተመራማሪ ነኝ። ሄጄ አጥቼው አላቅም። ካገኘሁትም ተመልሶ ከወጣም ከቢሮ ተመልሶ ነው የሚፈጽመው እና ይሄ ምንድነው ለተቋሙ ያለው ትልቅ ራዕይ ነው።
በሚሄዱበት ቦታ ሁሉ ጥሩ እንዲገጥማቸው ወደፊትም በሚፈልጉበት ጊዜ የኔ ድጋፍ እንደሚኖራቸው መናገር እፈልጋለሁ። ለቀሪው ዘመኑ ደግሞ እድሜ ከጤና ጋር እመኝለታለሁ። በጣም ነው የምወደው። ልጆቹን በጣም ይወዱታል። በጣም ነው የምንኮራበት። ይሄን 7 ዓመት በትዕግስት ከሱ ጋር በሁሉም ነገር አብረን ቆይተን በፍቅር በጥሩ ስኬት ስለጨረሰ እጅግ አድርጌ ደስተኛ ነኝ። እኮራብሃለሁ ማለት ነው። በማህበረሰብ ውስጥ ነን። ጅማ ዩኒቨርሲቲ